እነሱስ ታድ ወጥቶ እናቷን እናትየዋን እስከ እንደዚህ ልጆች ወጥቶ እስከ ሲያልቅስ ድረስ ከዘቀዘቁ ለምንድነው እኛስ ዝም የምንለው ብለው ሰድቢያታለሁ ላቅልቄ ዘቅዝቄያታለሁ ላቅልቄ ማንንም ያያው ነው ግን የሩታ እናት አልዘቅዘቃትም እኔ እናቶቹን አልዘቀዘቅኩም አሁንም የኔ ቤት ገብታችሁ እስከ መጨረሻ የምትከታተሉቹ እናቶች የኔ ቤት ማንኛም የሩታ እናትም የማንንም እናትም አምጥቼ ዘቅዝቄ አላቅምንም እስከ መጨረሻ የምትከታተሉቹ ታውቁታላችሁ እኔ ላይፍ ላይ ወጥቼ ራሱ እናቶች ሲዘቀዝቁ ዘቅዝቄ አላቅም እኔ ግን የሚዘቀዝቁ ሩታን ነው ምክንያቱም ባሂሚ በብሩኬ ቡሺ ስለመጣ ነው ሩታን የዘቀዘቅኩኝ እነሱም እየዘቀዘቃሉ ሃይሚና ብሩኬን ነው ስለዚህ በዚህ ምክንያት ነው የዘቀዘቅኩኝ አትዘቅዝቂ ማለት አችልም ምን ትላለሽ እዚህ ጋር ሩታ ኒውት አርገሽ ሄደሻል ነው እንዴ ወይ ትመጫለሽ ታወራለሽ እንትን ብለኛ እዚህ ጋር ማለት ነው ኒውት አርጎ ድምጽ አለ ኦኬ እዚህ ጋር ማስተካከል የምፈልገው አንደኛ ነገር የኔ እናት ይሄ የምትይው ከትላንትና በፊት የተደረገ ድርጊት ነው እኔ የምጠይቅሽ ግን አይ ቲንክ ከ4 ቀን በፊት ማለት ነው ሃይ የምትባለው ቤት ገብተሽ ማለት ነው ሩታና እናቷ ስትሳደቢ ነበር በዜድ ቤት አምነሽልኛል ተሳድበሻል ሲልሽ አዎ ተሳድቤያለሁ ብለሽ ዜድ ቤት የከፈትነ እለት ታስታውሽ ከሆነ ተከራከረናል ታስታውሻለሽ ኖ አይደለም ኖ አትበይ ኖ ከሆነማ ሊሆን እኔ እናቶቹን ዘግዝቃ አላቅም እና አንቺ እናቶቹን ዘግዝቃል ባይናት አትምጪ እናቶቹን አልዘቀዘቁም እውነት ነው የምናገረው አሁንም ነገም ቢሆን በእውነቴ ማለት ነው እና ዘቅዝቀሽ እኮ አላልኩም ሰላም እየተረጋጊ እሺ በተራይ ነው ታውራ እሺ ሩታ ማለት ብቻ ታውራ ሰላም ወይ ታርገሽ ሰሚያታው ሰላም ካልሰማሽ ልትረጅነች እዚህ ጋር ካልተስማማ ልንረዳዳ አንችልም ካሳንረዳዳ ደግሞ እንድንግባባ አንችልም መስማት መረዳዳት መግባባት ነው በኋላ አዳምጪኝ አይ ቲንክ ከ4 ቀን በፊት ሩቲና እናቷ በሃይ የሚባለው ቤት ገብተሽ ልክልካቸው ስትናገሪያቸው ነበር ገብተሻላ እኔ ደግሞ በዜድ ቤት ሂጄ ለምን እንዲያልሽ ሲልሽ አብርሃም ማለት ሃይሚ ናት ብላችሁ ስትጨቃጨቁ ነበር አይ ዶንት ኬር ያን ያልፈዋል አሁን ስላለፈ ሳይሆን ስለሚመጣ አይደለም ያሳስበን አንቺ አይ ቲንክ ብዙ ፎሎዋለሽ አንቺ ለእኔ ስሳሳት ካላረምሽኝ ወይም አንቺ ስትሳሳት ካላረምኩሽ ገደል ነው የምንገባው እዚህ ጋር መከባበር ካለብን ልክ እንከባበራለን ሃይሚ ስነካልሽ መጥተሽ መናገር ትችያለሽ ገብተሻላ አንዳንድ ጊዜ ማይ መለከተን ቦታ ስንገባ እኛም ብቻ ሳይሆን አካባቢያችን ያሉ ሰዎችም ጭምር ነው የምናሰድበው ስለዚህ እዚህ ጋር ማስተካከል ያለብሽ አሁንም እንዲህ አልሻለልሽም ለሩት የምትናገሪያቶች ቃላቶችስ ገደብ አርጊ በቃ ካሁን በኋላ ማለት ነው በቃ አትንኪያት ስህተት ካለ እኛ ጋር መጥተሽ ሼር አርጊልን ሃይሚ ከተሰደበች እኔ ቤት ሩታ እዚህ ጋር እኔ ቃወምሻለሁ ነይ ሩታ አንዴ ሩታ አይደል እዚህ ጋር አንዴ አይደለም እኔ አልስማማበትም ካልሆነ እኔ ደግሞ ሰላም አላወርድም አልፈለኩትማ ችግሯ ትንገረኝ እንዴ ዝም ብለን ሸፋፍነን አይደለም ምንሮጣው ችግሯ እኮ እኔ ችግሯ መስማት ፈልጋለሁ ከሩታ ችግሯ ምንድን ነው ሌላ ነገር አዲስ ነገር አዲስ ሰላም ሞታርግ እባካችሁ አዳማምጡ መጀመሪያ አዳማምጡ እስቲ መጀመሪያ አዳምጡ ታቻለሽ ልጅ ሩታዬ ከላለሽ ሩታዬ ነገሩን እኔ አሁንም ነገም ቅድም ብያቻለሁ አይናችሁ አትፍጥጡ እኔ ልክ ነኝ ማለት ሰውን አታስወጡ ከዚህ ቤት ሰላም ማለት ነው አድሚሽን ነው ማለት ሰውን አታስወጡ ከዚህ ቤት ገደል ግቢ ኮቶት ማለት ነው ወላሂ አድሚሽን ነው ማለት ነው የሰላም አንቺን አይደለም አንቺን አይደለም ሞታል ሳንሻ አድሚውን በቃ እሺ አነሳለሁ ችግር የለውም ይሄ ሰላም ለማውረድ ነው እንጂ ለመሰዳደብ አይደለም ሰውን አታወርዱ ከገስት ላይ የቀደሟ ልጅ አስገባት ሰሚራ የልጅቷን አስገባት ሩታ የገስት የቀደሟ ልጅ አስገባት አትንኳቸው መውጣት አለብን ሁላችንም እንወጣለን ፍቅር ይሻላል
መጀመሪያ ያ አላህ ያ ረቢ እኔ እኮ መጀመሪያ ላውራ ሃይሚ አንድ ጥያቄ አለኝ እዚህ ጋር ማለት ነው። ቤታችሁን መጥተን ራሱ ተከባብረሽ አውሪ፣ ገባሽ? ቀስ ብለሽ አውሪ። ስታወሪ ከማን ጋር ነው የምታወሪው? እቺ ልጅ ከማን ጋር ነው የምታወሪው? ሩታ ነው ሃይሚ ናት። ሰሚራ ሃይሚ ካስወረደቻት ነው ችግር የለም። ሰሚራ እሷ አይደለችም ያስወረደቻት። እኔ መጣሁ እኔ የጠራቸው ለጽፍ አይደለም ታውቃላችሁ። መጀመሪያ ሲጀምር ሳልገባ በፊት ይቅርታ ጠይቃችሁ ነው ቤቴን የከፈትኩት። ተግባባን። ስለዚህ ደግሞ ይቅርታ ጠይቄ ቤታችሁን ስለከፈትኩ አሁንም ቢሆን ነገር እኔ እርቅ ለማውረድ እንጂ እዚህ ጋር ሌላ ወሬ ላወራ አይደለም የገባሁት። ገባችሁ አይደለ? ሰላም ይፈጠር ብዬ ነው ቤቴን የከፈትኩት። እሺ እዚህ ጋር ሰሚራ አንዴ እኔ ኒውት ላርግ ስለሆነ አንዴ እኔ ላውራና ኒውት ላርግ ኒውት ላርግልሽ ነው። እኔ ለሃይሚ የምትባለው ልጅ ማለት ነው ሩታ አባትሽ ገደለችልሽ፣ እናትሽ ገደለችልሽ፣ ብር ወሰደችልሽ፣ ምን አደረገችሽ ነው ይሄን ትርፍ ቃል ያወራሻል? ምን አጠፋች? ሩታ ናት ወጣችሁ ዘቅዝቁ ያለችው። ለምን ሰደብሻት? ምንድነው ያረገችሽ? ሩታ ምን አረገችሽ? ምን አጠፋችልሽ? ይሄ ብቻ መልስ ስጭኝ። ያው በቃ እኔ እያልካለሁ ይሄኛው ነው ወሳኝ ጥያቄ ይሄኛው። እንደዛ ብላችሁ ጠይቁ። ሳናም ደግሞ የዘቀዘቅሽበትን ምክንያትም የሰደብሽበትን ምክንያትም ግልጽ አርግሻት እፋርግታ ንገሪያት። خلاص እሺ ምክንያቱም ይመርሻ እንደ ሰሚራ ምክንያት ማለት ነው። ሃይሜስ ብሩከት ምን አድርጎ ነው የእናንተ ልጆች የሰደቡ የዘቀዘቁ? እቺ መልስ ስትመልሱ እኔም ደግሞ የእናንተ መልስ መልሳለሁ። አለቀ። ምን አድርጎ ነው ምናችሁ ሶሎ ሃይሜኔ ሙሽ እዚህ ጋር መልስ ልስጥሽ እንጂ እኔ ላንቺ መልስ ልስጥሽ። ኦኬ መልስ ቆይ ልንገርሻ። የጀመረው ሰው ያንቺ ልጅ ናት። ያንቺ ልጅ የሩታዬ እናት በፊክተር አርጋ ስታጣምማት እኛ የብሩኬ እናት ስትዘቀዘቅ እኛ እየለመን እያወረድን ነበር። የዛ ጊዜ የት ነበርሽ አንቺ? ግን አፍሽን ከፍተሽ ሩታ የማይባል ንግግር መጥፎ ነገር ስታወራ ስነ ስርዓት ያዥ። እኔ ስጨርስ ትናገራለሽ። እኔ የዘቀዘቅኩኝ አንቺ ስነ ስርዓት ይኖርሽ በለመድሽበት አፍሽን ከፈለግሽ እኔ ጋር እስቲ አላህን ክርስቲያኖች ከሆኑ በእግዚአብሔር ጀተለ ሙስሊም ሆናችሁ አላህን አፍሽን አትክፈች። እኔ ጋር ልክሽ ነው የምነግርሽ። እኔ ሸዊት ነኝ ክፍታ ምን አባቷ ነው ባንክ ላይ ስንመጣ መከበር አለብን። ገብቶሻል? እኛ ባንክ ላይ መከበር አለብን። አንቺ ገደልሽ እንግዲህ ውሻ ሰላም ማለት ነው። ሰላም ሰሚራዬ በእግዚአብሔር ሸዊት ስሞትልሽ ሰላም እረፊ እዚህ ቦታኛ የገባ ሰሚራ ስሚ ከይቅርታ ጋር ማለት ነው። አንድ ሰው ይቅርታ ጠየቀም አልጠየቀም ኬር አይደለም። እሷን አውርጃትና ሌላ ሰው ይግባ። የብሩክ ደጋፊ ትውረድ። እሷ ታረቅን ዘቅዝቅ ሂጂና አሁን ራሱ ከፈለግሽ ማለት ነው ኬር አይሰጠንም። አንድ ሰው ስለዘቀዘቀ ቦታ አይሰጠንም። እሺ ሰላም እረፊ። ሰላም እግዚአብሔርን እረፊ መከባበር ይሻላል። ስሚ ልንገርሽ፣ ሰላም ማለት ነው። ቆይ ዜዶ አንዴ አንቺ ሰላም ምትባይ ሸዊት ሞት አድርጊ በአላህ ሸዊት ሞት አድርጊ በእናትሽ ሸዊት አታርጊ። እኔ ልንገራት ልክልኳል አላህም ፍሬ እኔ ስራን ትቼ እዚህ ጋር ኮሽና ውስጥ ያለውን ዕቃ ትቼ ነው እናንተ ጋር ይቅርታ እርቅ ልፈጥር ብዬ ነው መጣሁ። ሰሚራ ቆይ እኔ ላረጋ እስቲ ሰሚራ ዝም በይ። ሸዊት በእግዚአብሔር ምንም ነገር እንዳትናገር ሲሞትልሽ ሰላም ማለት ነው። እዚህ ጋር የመጣ ነው በአንቺ በሚሰሪው እኔ በሚሰራው ነው። ልጁ ዛሬ ቀስሙ ተሰብሮ ሄደ። ገባሽ አይደል? እዚህ ቦታ ደግሞ ብሩኬ ምንም ያላጠፋው እናቱ ዘታማበት እንድስራ ባንቺ የተነሳ ነው። ይሄ ሁላ ይመጣ በኔ የተነሳ ነው። ገባሽ? ባንቺ ስል በኔ ስል እኛ በምናደርገው ነገር ነው ልጆቹ ቅስማቸው እየተሰበራለ። እዚህ ቦታ እንደዚህ ስላደረጉ ነው እንደዚህ ስላደረጉ ሳይሆን ካስቀየምኳቸው ይቅርታ በቃ ተናድጄ አድርጌያለሁ ይቅርታ። የኛ ልጆችም ችግር የለውም ሸዊት ይቅርታ ትላለች። ከዚህ ውጪ እንደዚህ አትበይብኝ ነው ሀቢብቴ። ማንም ከማንም አንስም ክፉ ነገር እንድንነጋገር አታድርጉ። በቃ ሰው ሲያከብራችሁ መከበር አለባችሁ። በቃ እኔ ታውቂያለሽ እንደማከብርሽ። ስለዚህ አንቺም ደግሞ ያ ሰው አክብሪ የኔ ውድ። ክፉ ነገር አትነጋገሪ። በቃ ሁሉን ነገር በይቅርታ ረፊ። እሺ ከዛ ይሄን አትበይ። በቃ ካላስቀየምኩት ይቅርታ በይ። ሌላ ነገር አያስፈልግም እዚህ ቦታ። እሺ ዜድ ማለት ነው ጨርሰሻል። ሞት አድርገ እዚህ ጋር ማለት ነው ታች ሃይሚ ሞት አድርጌ የምር ሰላም እንጣላለን። ሰላም ተይቤሻል እረፊ። ይኸው እዚህ ጋር ያላችሁ ሰዎች ማለት ነው ቅድም የመጀመሪያ እኔ ቤቴን ሳትገቡ ፊት ይቅርታ ጠይቃለሁ። ገባችሁ አይደለም? መቶ ሰው ምናምን ያለበት ይቅርታ
በድያችሁን ከሆነ እኔ አንድ ቀን እንኳን ተሳድቤ አላውቅም። ተሳድቤሻል አምን ስላሽቅር ብለሻል ብላችሁ ስለተናገራችሁኝም ይቅርታ ብያለሁ አይደለም። ይቅርታ ትልቅነት ነው። እናንተ እኔን ሳድባችሁኛል። አንድ ሁለት ደግሞ የማሁን ቃላችሁ ተጠቀመ። እሱን ራሱ መጀመሪያ ይቅርታ ጠይቁኝ። መጀመሪያ ወላሂ መሬ ነው። አሁን ከቃል ድንወጣ ነው ወደ ቁም ነገሩ እንመለስ። ይቅርታ ጠይቁኝ። እናንተ ይቅርታ ከጠየቃችሁ በኋላ ሰላም ይቅርታ ያለች ነገሩን ደግሞ ማፍታት አለብን እርስ በራሳችን ነው እንጂ እከሌ እንደዛሽ አንቺ እንደዛነት ውሻ ምናምን ሰሜራ ያን ችግር የለውም። ይቅርታ ይጠይቁሻል። መጀመሪያ እስኪ ልጆችን አስተካኪ። ስላንቺ እስኪ ይቅርታ ችግር የለውም። ይቅርታ እኔ እኮ ያልከው ነገር ዘድ ነገሩ ፍቶት እኔ እኮ በክርክር ሰሜራ ያንቺ የትም አትደርሽም። ይቅርታ ትጠይቂያለሽ። የትም ችግር የለም። በቃ ችግር የለብኝ። ለኔ ችግር የለም። ኖ ችግር የለም። ለኔ ችግር የለም። ይቅርታ አጠይቁ እንደፈለጋችሁ። እሱ ደግሞ ሰላም ማለት ነው። እንጣላለን። ሰሜራ እኔ ልወጣ ነው እና ይቅርታ አድርጉልኝና አትውጪ። እዚህ ጋር ወላሂ አትውጪ። አትውጪ። ሰላም እንጣላለን። አይደለም መውጣት ማለት ነው። መውጣት መሸነፍ ነው። መውጣት መሸነፍ ነው። አንዴ ድል ስጭልኝና እኔም እላችሁም ብቻ አንዴን ስጡልኝና እኔ ኢቶቻችን አስከፍቻቸዋለሁ። በቃ ይሄንን አይደል የሚፈልጉኝ? አስከፍቻቸዋለሁ፣ አስደብረቻቸዋለሁ እና ማድረግ የሌለበትን አድርጋቸዋለሁ። በጣም ከምላችሁ በላይ ይቅርታ ኢቶቼ። ስደት ላይ ነው አላችሁ እንድልትከፉ እንድልታዝኑ ሁሉ አልፈልግም። ደግሞ የሰው ልጅ ሆኖ ይሳሳታል። ሳይሳሳት የሚኖርበት ሰው ማንም የለም። ግን በእናንተም እኛም መሀል ላይ ስህተት በጣም ትልቅ ስህተት አለ። ግን ይሄንን ስህተት እኛ አውቀን ካላስቆመን ማንም ሳያስቆምም ሁላችንም ጸብ ከፈለገን እኮ ጸብ እንነዳለን እኮ። ማሳደብ እኮ ማንም ከማንም የሚያንስበት ሰው የለም። ጸብን ብንፈልግ እንደዚህ ግን ኢትነት ይበልጣል፣ አንድነታችን ይበልጣል፣ ፍቅር ይበልጣል። ስለዚህ ከፍቅር በታች ምንም የሚበልጥ ነገር የለም። ስለዚህ የታመመችበት እናታችን ናት። በጸሎት እንደግፍበት፣ በጎኗ እንሆን። ሌላ ጸብ ምናምን እዚህ ጋር እናስቆም። በጸብ ከሄደን በሰላም አንመጣም። በጸብ ከሄደን ሁላችንም ማይሆንበት ቦታ ማይሆንበት ሙድ ውስጥ እንገባለን። ስለዚህ ይሄንን ነገር እንተው፣ ችግር የለም። እኔ ነኝ ሩታ ናት። አደበቆም በሰዓቱ ሁላችንም የተደረገንበት በስህተት ተሳድበናል። እውነቱ እናንተ ሰድባችኋል፣ እኛም ሰድበናል። አልተሳድበንም አልልም። እናንተም ሰድባችኋል ጥንቅር አድርጋችሁ፣ እኛም ሰድበናል ልቀን። ስለዚህ ስለሰደበን ይቅርታ ብለናል። ከይቅርታ የሚበልጥበት ነገር ደግሞ ምንም ነገር የለም። ይቅርታ ደግሞ ትልቅነት ነው። ስለዚህ አንዳችሁ እንድልትጠፉኝ እንድልትመዝኑ አልፈልግም። እስካሁን ያጠፉበት ይቅርታ ግን እንደዛ ነበር ድጋሚ እንዳይደግም እባካችሁ። እናታችን የዘገዘቁበት ቤት ገብታችሁ ሁላችሁም እንድልነቁ ንገሩላችሁ። የእናንተ ልጆች ቤት ገብታችሁ እኔ አንስቼ ነው መጣሁ። ሲጀመርም አንስቼ ነው መጣሁ። ቤትን ገብታችሁ ማየት ትችላላችሁ። አንስቼ ነው የመጣኝ ለይቅርታ። ቅድም እዛም ይቅርታ ብያለሁ፣ ድጋሚ ነው ይቅርታ እየጠየቁ ያለሁኝ። ስለዚህ አንስቼ ሁሉንም ፎቶ አጥፍቼ ነው መጣሁኝ። ስለዚህ ሁላችሁ እያዘናችሁ ካላችሁ ይቅርታ አድርጉን። ግን እኔ ደግሞ በባህሪ ቶሎ እናደዳለሁ። ኢቶቼ በዚህ መቀየም አትችሉም። እኔ አንድ ሰው እንደ ባህሪ የሚሆኑ አይደለም። እኔ ትንሽ ነገር ሰው ሲያወራላ ቶሎ ነው የሚጮው፣ ቶሎ ይጮዋለሁ፣ ቶሎ እናደዳለሁ። ግን ውስጤ ምንም ባዶ ነው። መቤቴን ባዶ ነው። ግን አፌ ዝም ብሎ ነው የሚያወራ። ስለዚህ ቂም ይያችሁ አይደለም። ቂም ለማንም ይቅርታ ታለብሽ ችግር የለውም። ግን ሰላምዬ ላስቆምሽና አንድ ረስተሹ ይሆናል ሰላምዬ ፎቶ አለ፣ አንድ ፎቶ አለ ሩታ የዘቀዘቅሽው፣ እሱን አጥፊ። ይቅርታ አንድ ፎቶ አለ ሩታ። አንድ ፎቶ አይደለም ሙሉ ነው፣ አላጠፋችም። ሙሉ ፎቶ አለ። ታጠፋለች። ነይማ ዝም በይ አንቺ። ታጠፋለሁ ብላለች። ሰላምዬ ተልብሽ ይቅርታ በይ፣ ይቅርታ ተልብሽ በይ። ችግር የለውም። እኛቶችን ነገ ብትታመሚ እኔ ብታመም አንቺሽ ምደሽልን። ሰላምዬ ልብሽን ስለሰበርሽ በቅድሚያ ስለሰበርሽ ለቅርታ ሸዊትም የቅርታ ችግር የለባትም። ሩታም ዜዶም እኔም መይማም ችግር የለብንም። ተልብሽ ይቅር በይ፣ ይቅርታ አድርጉልኝ በይ። ችግር የለም። በቃ እንፍታው። እሺ በቃ ሰላም ተልብሽ በይ፣ ይቅርታ እኔም ልጨምር። ይቅርታ አይደለም እኔ በራሴ በኩል ማበተን ስለናት ይቅርታ ብያችሁ ይቅርታ እንትን ያለች ነው። እኔ ምክንያቱም ስራ ስላለብኝ ነው እንትን ይሆን ካለው ይቅርታ አድርጋችሁ ማበተን ታላላቆችም እናቶችን ታላላቆይቶችን ታናሾችን ሁላችንም አዝኛቸዋለሁ። ይማኑበት ቃል ሁሉ አውጥቻቸው
ሲናደድ እንጎ የኔ ባህሪ የሚያውቁ ብቻ ነው የሚያቀኝ ማለት በጣም ነው የምናደደው። በባህሪ ቶሎ እናደዳለሁ፣ ቶሎ ስሜታዊ ይሆናሉ። ለዛ ነው እንጂ በሌላ ነገር አይደለም። ኢቶቼ ሌላ ቦታ ሌላ ሙድ ውስጥ አትግቡ። እኔ አጥፍቻቸዋለሁ። ቲጂንም ትላንትና እንደዚህ አስቀይሜሻለሁ ይቅርታ እንድልታዝነኝ አልፈልግም። ማናችሁ ሁላችንም የሰው ሀገር እናለንበት ስደት ነው። የኔ ችግር የለም። ሩታ ማለት ይቅርታ ጠይቃለች። በቃ ችግር የለብኝም። በቅርታ የሚበልጥ በነገር ሰላምዬ በቃ ችግር የለውም። እግዚአብሔር ያክብርሽ። እኔም ላውራ ማለት ነው። ሸዊትዬ ቆይ አንዴ ሩታዬ፣ አንቺ ችግር የለም ሩታዬ። ሸዊት በቃ ቅርታ ጠይቃለች። ሩታዬ አንቺ የቅርታ ልብ ስላለች ችግር የለብኝም። ሸዊትዬም ቅርታ ታለች። በቃ ተቅርታ የበለጠ ምንም የለም። ሸዊትዬ የሰው ልጅ ጥፋቱን አምኖ ቅርታ። እኔ አሁን ጠዋት ለተናገርኩት የማ እቺ አሁን ከዜዶ ጎን ያለችው አለች በጣም ነው የምትወድ፣ ግን እንዳየችኝ እንኳን አላወኩም። ትይዚ ያዝኜብሽ ነበር አለች። እዛኛውን ቤት ቅርታ ጠየቅ፣ እዚህም ቤት ቅርታ ጠየቁ፣ ሰሚራንም ቅርታ ጠየቁ። ስለዚህ ሰላምም ቅርታ ብላለች። ሸዊትዬ ሙይት ላርግልሽ አውሪ። በቃ አትደጋግሙት። ቅርታ ዘጋ። ክርስቶስ እንኳን እድል ስጡን እንጂ እኛ የምናውራበት እንጂ ተረጋግጥ። ሃይሜ ማለት ነው እህቴ፣ ይቅርታ ትልቅነት ነው። አንቺ አጥፍተሽ እኔ ለአንቺ ይቅርታ ማድረግ ግዴታዬ ነው። ፈጣሪም ያዘዘኝ ለዛ ነው። እዚህ ጋር ግን ይቅርታ ከልብ መሆናል። ተገፋፍተን አይደለም። ነገ ማን ደግሞ ነገር መሆን አለበት። እኛ ትናንሾች አይደለም። እዚህ ጋር እኛ አንቺ ቢያንስ 10-11 ሰዎች አንቺ የሚከተሉ ሊኖሩ ይችላሉ። አንቺ በምታደርጊው ልክ እነዛ ይሄዳሉ። አንቺ ከተስተካከልሽ ግን እነዛ ይስተካከሉ፣ እነዛ ደግሞ ሌሎች ያስተካክላሉ። ስህተት ሲኖር እኛ ጋር መጠች ዜድ ታውቂያታለሽ አይደል? ዜድ አለች። ዜድ ጋር መጠች ስህተት የኛ ልጆች ስህተት ካለባቸው ትነግራት መጣ ትነግረናለች። የኛ ልጆች እናስተካክላለን። በመስተካከል ካልሄድን ጥሩ አይመጣም። ይቅርታ የእግዚአብሔር ነው። እኔም ይቅርታ አድርጉልኝ። የበደልኳቸው ነገር ካላችሁ ይቅርታ አድርጉልኝ። ሩቴ ስትነካ ነው የተነሳ ነው እንጂ እኛም በእንደዚህ ቦታ ተገኝተንም አናቅም፣ እንድንገኝም አንፈልግም ማለት ነው ከመጀመሪያ እስከ መጨረሻና ሃይ የምትባለው ልጅ ማለች። እሷም ንገሪያት እንድታስተካክል። ችግር ካለ እኛ እንፍታው። ከኛ በታች ያሉ ደግሞ እኛ ይሰማሉ። እኛ ስንከባበር ሌሎችም ይከባበራሉና የኛ ልጆች የነሱ የሃይሚና ብሩክ ያደረጋችሁ ከእናት ጀምሮ እስከ ሃይሚና ብሩክ ያጥፉት። ሃይሚ ደግሞ ሰሚራ ደግሞ የእናንተ ልጆች የኛ ልጆች በእናንተ ቤት ከተዘቀዘቁ በማይሆን ኤዲት ከተደረጉ አንሱና በቃ እኛ ሰላም እናውርድ ማለት ነው። ከሰላም በላይ ምንም ነገር የለም እዚህ ሚዲያ ላይ ማለት ነው። እና ከኮሜንት እስከ ላይ ጌስት ያላችሁ እኔ ተናድጄ የሆነ ነገር ተናግሬያችሁ ሆናለሁኝ፣ ይቅርታ አድርጉልኝ። ድንግል እናቴ ትዊንዋን ቴንኪው የኔ እናት፣ ባንቺ ነው ይሄ ሁሉ የመጣና አመሰግናለሁ ስለሰማሽኝ። አልሚም አመሰግናለሁ። ሰሚራም ሁላችሁ እዚህ ጋር ያላችሁ አመሰግናችኋለሁኝ ማለት ነው። እሺ ማሪ እና ስለ ይቅርታውን ስለተመላለሳችሁ በጣም አመሰግናለሁ። በመጀመሪያ ይቅርታ ትልቅነት ነው። አንድ ሰው ልጅ ይቅርታ ማለትም ይቅርታ ማደረግም በጣም ትልቅነት ነው። እኛ አናውቅም እንጂ የምርን ነው። እኛ በቃ ሁሉስ አንድ ነገር ሲታስተውዚ ሁሉ ስትገቢ ሌላ ነገር ውስጥ ነው ማስገባሽ ማለት ነው። ስለዚህ ነገሮቹ ስለተፈቱ በጣም ደስ ብሎኛል። አሁን የቀረችው ታች ላይ ያለችው ይታችንና የኔ ውድ ሩታ ናይማ ሙታችሁን አንሱና እናንተም ሩታ በጣም እቺ ሃይሚ ነይማ ማለት ነው በጣም እየተሰደደሽ ነበር ትላንት። ስለዚህ ይቅርታ ብለሽ ይቅርታ ጠይቃቸው። እኔም ደግሞ ቅድም ይቅርታ ጠይቃለሁ ሲጀመር ማለት ነው። ቅድም ብዙ ይቅርታ 3-4 ደጋግማ ይቅርታ ጠይቃቸዋለሁ። እየበደልኩላቸው ያዘናችሁብኝ ሁላችሁንም በጣም ይቅርታ ብያለሁኝ። ሁላችንም የስደት የተሞች ነን። መቼ እንሞታለን እንደሆነ አናውቅም። ሞታችን ሳነቅ ቀንን ሳነቅ ዝም ብለን ተነስተን እርስ በራስ እንበላላ ማለት ነው። አንደኛ። ሁለተኛ ደረጃ ደግሞ ካሁን በኋላ ሩታዬ ከላይ ያለሽም ታች ላይ ያለሽም ሁላችሁም ማለት ነው ምን ልላችሁ ፈልጌ ነው፣ ከዚህ በኋላ አንድ ነገር የምሬን ነው ወላሂ ቀልድ አይደለም። አንድ ነገር በኔ ልጆች በኩል እኔ አሁን ግሩፖቼ ወላሂ አንድ ቀን የሩታን አይደለም የማንንም ፎቶ ዘግዝቆ አይደለም ግሩፕ ውስጥ አሉት ማለት ነው። ከግሩፕ ውጭም በጣም የሚወዱኝ የሚያከብሩኝ ልጆች አሉ። እነሱም ደግሞ ስሜታዊ ሆነው ያደርጉትን ነገር አድርጓሉ። እነሱ ያደረጉ ለምንድን ነው ዝም ብሎ ነው ያደረጉት። እነሱን ደግሞ አሁን ይቅርታ ሁሉ ነገር አልፏል። አልሐምዱሊላህ በጣም ደስ ብሎኛል። ምግቤም አልበላሁትም። እኔ በዚህ አጋጣሚ ጾመኛ ነኝ። አንድ ሰው አውርጅና ሰሚራዬ አንድ ሰው አውርደሽ
ወርቄ ብዙ ልጆች ስላዘኑባት ወርቄን አስገቢያት። ጥፋቷን አምና እኔም እኮ አዝኛታለሁ። ተይ እንጂ እኔም አዝኛታለሁ። እኔም አስገቢያት። አንቺ የትማች እኔ አንቺ ቅርታ ጠይቁኝ አስቀይሜያችሁ እኔ ትቃለሁ። የት ሄጃለሽ አንቺ? አንፋጭ እኔ አትጠይቁኝ ችግር የለውም። አይ ሰሜራ በእኔ ቤት ሸዊት ሆና እንደዚህ ቃል ስለተናገረች እኔ ደግሞ አሜን የሚለው ቃላቶች በጣም ልቤ ስለሰበሩኝ ነበር ጠዋት የተናገርንሽ። በጣም ይቅርታ አድርግልኝ የኔ እናት በቤቴም በመሆኑ አይቃልም ስለለብኝ እናንተ ነገሮች ይፈቱ እንጂ ችግር የለብኝ ነው ማለት ነው። እና ባለማን ነው በጣም አስቀያለሁ። አሁን ነይማና ታች ላለሽ ሹሹው የምትው ልጅና ሞታችሁን አንሱና ሩታዬ ሰሚራ አስቀይሜሽ ከሆነ አላማወቅም ባወቅም አስቀይሜሽ ከሆነ እንኳን አስቀይም። እናንተ ተሳቁ ከሳቁ የምር ተሳቁ። ዘድ በአላህ ትጀት ተሳቂ ነገር ወደ ቀድ እንዳይመለስ አረባላ። እሺ ዘድ እኔ ሀገር ምን ነው በማለት ነው ሾጋር ቆይ ሰላም አትወርድ ባለቆ አንዴ ሰላም ትንሽ ከትላንት ወዳ ማለት ነው። የምሬ ነው ልጅ ሰኒ ቤት ሰላም ማለት ነው። ከትላንት ወዳ የሆነ ነገር እኔ ረሳው። በቃ እንዴት ነው የሚሰራ ይሄ ነገር አልኳት። ከዛ ነገረችኝ። እሷ ነገረችኝ ነገር እኮ ነው ታረው። ግን በጣም ነው ማመሰግናት፣ በጣም ነው መወዳት። ግን ሩታዬ ስለነካሽ ከትላንት ቲጂ ቤት ትላንትና በጣም ሰድባታለሁ። በጣም ይቅርታ የኔ ውዴት ወርድ ነው ዜድ አሁን ሩታ ማይላቭ ወርድ ነው እኔ ሰላም ሸዊት ምንም አልሰማችሁም። እኔ ልወርድ አንዴ ሸዊት ስጀምር ሸዊት ባላግ ነው የመጣ ነው። አንድ ሰው ሳይወራ አንዴ እስኪ ምን ላርግ ምን ልናርግ ነው የመጣ ነው። ለምን ትወርጃለሽ? በትግርኛ ላስረዳት። ስነ ስርዓት ግበሪ። ይቅርታ እና ይቅርታ ልብ ያለው ኦኬ በቃ ሰብ ይጋገ ይቅሬታ ይሓትት ድሕሪ